ሀገራችን በርካታ አባቶችን በተለያየ ጊዜ እያጣች ነው። የመሞታችንን ቀን በራሳቸው ሞት አድርገው የሚናገሩ ዘንዶ በላያቸው ላይ ይሄድ የነበረ እነዚህን ታላቅ አባት አላቅሱኝ እያሉ ስለ ኢትዮጵያ ሰላም ተደፍተው ያለቅሱ የነበሩትን አባት አተናል። ልጆቻችን ክርስትና ሳይነሱ ሞቱ፣ ወላጆቻችን ስጋው ደሙ ሳይቀበሉ ሞቱ ነው ያሉት። ለ47 ዓመት ገዳሙ ተዘግቶ 17 አማኝ ቀርቶ ስለነበረ አፄ ሰርፀ ድንግል ከቱርክ ጋር ሊዋጉ ታቦተ ኢየሱስን ይዘው ሲዘምቱ ታቦቱ የመጣው በአብራው አጽባሃ ጊዜ የነበረው ከደቡብ ነው። አንዳንዶች ደግሞ ወሎ ላይ እስልምና ሲስፋፋ በፊት ክርስትና የሌለ የሚመስላቸው ብዙዎች አሉ። እነዚህ ጥንታዊና ታሪካዊ የሆኑ ነገሮች ቤተክርስቲያናችን ባለማስተማሯ፣ በቋንቋ ባለማስተማሯ፣ ሰውን ባለመያዟ በሌሎች ሃይማኖቶች እንዲወሰዱ ተደርጎ ሌላው ክርስቲያን መጤ እስኪመስል ድረስ ተደረገ እንጂ ወሎ ክርስቲያን ሀገር እኮ ነው። መሃሉ ዳር ሳይሆን ስራ ልንሰራ ይገባል። ልክ እንደ ብፁዕ አቡነ ዕንባቆም አሁን እንኳን ከባድ ነው። የትኛው ጳጳስ ነው በሞተር ላይ ተቀምጦ ገጠር ድረስ ገብቶ የሚያስተምረው? ይከብዳል። አሁን እንኳን የቅዱሳን አባቶቻችንን እረፍት እንኳን አናውቅም። የብፁዓን አባቶቻችንን እረፍት እንኳን ማን ነው ቢባል አናውቅም። የምናውቀው እኛ የነ ሮናልዶን ጫማ ቁጥር ነው። ጀርባቸውን ለጅራፍ፣ አንገታቸውን ለሰይፍ፣ ጭንቅላታቸውን ለመጻፍ፣ ደረታቸውን ለጦር፣ እግራቸውን ለጠጠር ሰጥተው ይህችን ቤተክርስቲያን በዋጋ ያቆዩልን አባቶቻችን ብዙዎች ናቸው፣ ግን አናውቃቸውም። ብፁዕ አባታችን እጅግ የሚገርም ስራ በደቡብ ኦሞ ላይ የሰሩ ስራ መቼም ከህሊና የማይጠፋ ትውልድ የማይረሳው በጎ አሻራን ያስቀመጡት ብፁዕ አቡነ ዕንባቆም ሰው ያልደረሰበት ቦታ ደርሰው ሰው ባጡበት ሰዓት ሰው ሆነው የተገኙ አባት ናቸው። ደቡብ ኦሞ ላይ ወንጌል ሊስፋፋ ይገባል። ይሄን ካላደረግን ግን 4 ኪሎ ላይ ቁጭ ብለን ብቻ አመራር በመስጠት ለውጥ እናመጣለን ቢባል አይሆንም። ቤተክርስቲያናችን ላይ ከወንጌል ይልቅ ወንጀል ነው እየሰፋ ያለው። ከአንድ ቦታ ወደ አንድ ቦታ ለመቀየር የሚከፈለው ገንዘብ በጣም ከባድ ነው። ብፁዕ አባታችን ቅዱስ አባታችን ብፁዕ ቅዱስ አቡነ ማትያስ የጤና እንከን ችግር እንዳለባቸው ሰምተናል። እግዚአብሔር አምላካችን ፈጽሞ ይማርልን። ይሄኔ ስንቱ ይሁን የፓትርያርኩ ወንበር ላይ ራሱን ያስቀመጠ ስንቱ ተዘጋጅቶበታል ያችን ወንበር ለመያዝ። ወንበር እሳት መሆኑን ያልገባቸው። ስለዚህ አባቶቻችን እባካቸው የቀደመውን የአባቶቻችንን ፍቅርን አምጡልን። በቤተክርስቲያን ሰላም እንዲኖር፣ በቤተክርስቲያን ፍቅር እንዲኖር። የኛ ፍቅር ማጣት ነው ኢትዮጵያን ለመከራ የዳረጋት። አተናል። ልጆቻችን ክርስትና ሳይነሱ ሞቱ፣ ወላጆቻችን ስጋው ደሙ ሳይቀበሉ ሞቱ ነው ያሉት። ለ47 ዓመት ገዳሙ ተዘግቶ 17 አማኝ ቀርቶ ስለነበረ አፄ ሰርፀ ድንግል ከቱርክ ጋር ሊዋጉ ታቦተ ኢየሱስን ይዘው ሲዘምቱ ታቦቱ የመጣው በአብራው አጽባሃ ጊዜ የነበረው ከደቡብ ነው። አንዳንዶች ደግሞ ወሎ ላይ እስልምና ሲስፋፋ በፊት ክርስትና የሌለ የሚመስላቸው ብዙዎች አሉ። እነዚህ ጥንታዊና ታሪካዊ የሆኑ ነገሮች ቤተክርስቲያናችን ባለማስተማሯ፣ በቋንቋ ባለማስተማሯ፣ ሰውን ባለመያዟ በሌሎች ሃይማኖቶች እንዲወሰዱ ተደርጎ ሌላው ክርስቲያን መጤ እስኪመስል ድረስ ተደረገ እንጂ ወሎ ክርስቲያን ሀገር እኮ ነው። መሃሉ ዳር ሳይሆን ስራ ልንሰራ ይገባል። ልክ እንደ ብፁዕ አቡነ ዕንባቆም አሁን እንኳን ከባድ ነው። የትኛው ጳጳስ ነው በሞተር ላይ ተቀምጦ ገጠር ድረስ ገብቶ የሚያስተምረው? ይከብዳል። አሁን እንኳን የቅዱሳን አባቶቻችንን እረፍት እንኳን አናውቅም። የብፁዓን አባቶቻችንን እረፍት እንኳን ማን ነው ቢባል አናውቅም። የምናውቀው እኛ የነ ሮናልዶን ጫማ ቁጥር ነው። ጀርባቸውን ለጅራፍ፣ አንገታቸውን ለሰይፍ፣ ጭንቅላታቸውን ለመጻፍ፣ ደረታቸውን ለጦር፣ እግራቸውን ለጠጠር ሰጥተው ይህችን ቤተክርስቲያን በዋጋ ያቆዩልን አባቶቻችን ብዙዎች ናቸው፣ ግን አናውቃቸውም። ብፁዕ አባታችን እጅግ የሚገርም ስራ በደቡብ ኦሞ ላይ የሰሩ ስራ መቼም ከህሊና የማይጠፋ ትውልድ የማይረሳው በጎ አሻራን ያስቀመጡት ብፁዕ አቡነ ዕንባቆም ሰው ያልደረሰበት ቦታ ደርሰው ሰው ባጡበት ሰዓት ሰው ሆነው የተገኙ አባት ናቸው። ደቡብ ኦሞ ላይ ወንጌል ሊስፋፋ ይገባል።
ይሄን ካላደረግን ግን 4 ኪሎ ላይ ቁጭ ብለን ብቻ አመራር በመስጠት ለውጥ እናመጣለን ቢባል አይሆንም። ቤተክርስቲያናችን ላይ ከወንጌል ይልቅ ወንጀል ነው እየሰፋ ያለው። ከአንድ ቦታ ወደ አንድ ቦታ ለመቀየር የሚከፈለው ገንዘብ በጣም ከባድ ነው። ብፁዕ አባታችን ቅዱስ አባታችን ብፁዕ ቅዱስ አቡነ ማትያስ የጤና እንከን ችግር እንዳለባቸው ሰምተናል። እግዚአብሔር አምላካችን ፈጽሞ ይማርልን። ይሄኔ ስንቱ ይሁን የፓትርያርኩ ወንበር ላይ ራሱን ያስቀመጠ ስንቱ ተዘጋጅቶበታል ያችን ወንበር ለመያዝ። ወንበር እሳት መሆኑን ያልገባቸው። ስለዚህ አባቶቻችን እባካችሁ የቀደመውን የአባቶቻችንን ፍቅርን አምጡልን። በቤተክርስቲያን ሰላም እንዲኖር፣ በቤተክርስቲያን ፍቅር እንዲኖር። የኛ ፍቅር ማጣት ነው ኢትዮጵያን ለመከራ የዳረጋት። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ደረጀ ዘወይንዬ ሚዲያ ነው። በዛሬው ዝግጅታችን የብፁዕ አባታችን የአቡነ ዕንባቆምን ዕረፍት ሐዘናችንን እንገልጻለን። ብፁዕ አቡነ ዕንባቆም ታላላቅ ስራን በቤተ ክርስቲያናችን የሰሩ አባት ናቸው። በተለይ ደቡብ ኦሞ ላይ የሰሩ ስራ ቀላል አይደለም። ብፁዕ አባታችን በረከታቸው ይደርብንና በሞተር እየተጫኑ ሰው ያላያቸውን ስፍራዎች፣ ክርስትና ያልገባበትን ስፍራ እየገቡ የሚያስተምሩ በርካታዎችን ወደ ክርስትና ያመጡ አባት ናቸው። ብፁዕ አቡነ ዕንባቆም ከተማ ውስጥ ሆነው ሀገረ ስብከትን የሚመሩ አይደሉም። ብፁዕ አቡነ ዕንባቆም ሆዴ ሙላ ደረቴ ይቅላ የሚሉ አባት አይደሉም። ብፁዕነታቸው እንግዲህ አርባ ምንጭን አልፎ ኦሞን ተሻግራችሁ ስትሄዱ ነምረሙዝ የሚባል ኬንያ ድንበር ድረስ ያሉትን ዳሰነችን ሰው የማያውቁትን ሁሉ ሰውና እግዚአብሔርን መለየትን ያልቻሉትን ከዚህ በፊት እንደነገርናችሁ ብፁዕነታቸው ወደዛ ሲመጡ መጀመሪያ ጤና ኬላ መጣች፣ ቀጥሎ እግዚአብሔር መጣች ብለው እግዚአብሔርና ሰውን እንኳን አለዩም። ብፁዕነታቸውን እግዚአብሔር ያደረጉ ናቸው። እነዚህ ሰው የጠማቸው፣ አባት የጠማቸው፣ መስቀል የጠማቸው፣ ክርስትና የጠማቸው፣ ሕይወት የጠማቸውን ሰዎች ሕይወት እንዲኖራቸው ያደረጉ አባት ናቸው። ሙርሲዎች ጋር በመሄድ ሐመሮች ጋር በመሄድ በዛ አካባቢ ያሉት ጋር በመሄድ ወንጌል እንዲስፋፋ ክርስትና እንዲጸና እንዲበረታ ያደረጉ ታላቅ አባት ናቸው። ቅድስት ሀገር ኢየሩሳሌም ላይም ብዙ ስራ የሰሩ አባት ናቸው። ብፁዕነታቸው ብዙ ተጋድሎ ያደረጉ ናቸው። ሀገራችን በርካታ አባቶችን በተለያየ ጊዜ እያጣች ነው። እድሜያቸው በእድሜ የገፉ ከሞት የተረፉ ከጥላው ያረፉ አባቶችን ማጣት እየተደጋገመብን ነው። ወደ ሽሬ ስንሄድ ማይወይኒ አቡነ ገብረ መንፈስ ቅዱስ ገዳምና አባ ገብረ ትንሣኤ ከ200 ዓመት በላይ ያላቸው አይናቸው ታውሮ መቅላት መጥቆራችንን መወፈር መክሳታችንን የሚያውቁ ትልቅ ስራ ይሰሩ የነበሩ ረዳቸው ፍየል የነበረችን አባት በሞት አጥተናል። እና አባ ሚካኤል ወደ እስቴ ስንሄድ በርካታ ዓመታትን ያስተማሩ ከ42 ዓመት በላይ ያስተማሩ አባት እነሱን አጥተናል። ወደ መቄት ስንሄድ እና አባ ኃይለ ማርያም ከ44 ዓመተ ምህረት ጀምሮ ሬት የሚበሉ ከነብር ጋር የሚያድሩ ነብር እሳት አንድድልኝ ብሎ እግራቸውን ጫር የሚያደርጋቸው የመሞታችንን ቀን በራሳቸው ሞት አድርገው የሚናገሩ ዘንዶ በላያቸው ላይ ይሄድ የነበረ እነዚህን ታላቅ አባት አላቅሱኝ እያሉ ስለ ኢትዮጵያ ሰላም ተደፍተው ያለቅሱ የነበሩትን አባት አጥተናል። ብዙ በገዳማት ላይ
ስለ ኢትዮጵያ ምህረት የሚጸልዩ አባቶችን በሞት አጥተናል። የአባቶች መሞት የአባቶች ማረፍ ለሀገር መልካም አይደለም። ስለ ሀገር የሚጸልዩ ስለ ዓለም የሚጸልዩ አባቶችን ማጣት ቀላል አይደለም። ዛሬ ቤተክርስቲያናችን እኚህን አባት አጣለች። ነፍስ ይማር ሳይሆን በረከታቸው ይደርብን እንላለን። ወዳጆቼ አሁንም ጥቂት የምንላቸው አባቶች ታላላቅ ለሀገርም ለቤተክርስቲያንም የሰሩ አባቶቻችንን ለኛ ሲል እድሜያቸውን እንዲያረዝምልን ልንጸልይ ይገባል። የበረሃው መናኝ እንደ ብፁዕ አቡነ ቀውስጦስ አይነት ወንጌላዊ ሰባኪ ደፋሩና ጠንካራው አባት እንደ አቡነ ቄርሎስ አይነት ጸሎተኛው አባት ትሁቱ አባት ፍልስጤም አውራጃ ላይ ቤተልሔም ኢየሱስ ገዳምን የገደሙ አባት በብዙ ሥራ በብዙ አገልግሎት በሕዝብ ዘንድ የተወደዱ እንደ ብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ አይነት ዝናብ የዘነበላቸው እንደነ ብፁዕ አቡነ ዮናስ አይነት አባቶች በእነሱ ጸሎት ነው እቺ ቤተክርስቲያን ያለችው። እግዚአብሔር ለኛ ብሎ እድሜያቸውን እንዲያረዝምልን ቤተክርስቲያናችንን እንዲጠብቁ በጸሎት እኛም ወደ ፈጣሪ ልንጸልይ ይገባል። በእውነት አሁን ያለው መከባበር የጠፋበት ወቅት ነው። በአባትና በልጅ መካከል ልዩነቶቹ የሰፉበት ወቅት ነው። እንደቀደሙት አባቶቻችን ስራ ሰርተው ምንም አልሰራውም የሚባልበት ሳይሆን ውዳሴ ከኔ ይራቅ የሚባልበት ሳይሆን ካላወደስከኝ ካላመሰገንከኝ ጠላቴ ነህ አይነት ነው አሁን ያለው። ክብር የሚፈለግበት ጫማ ላሽ እንድንሆን የሚፈለግበት ከሐሰት ጋር እንድንተባበር የሚፈለግበት ዘረኝነት ወንበር ላይ እንድንቀመጥ የሚፈለግበት በሙስና ቤተክርስቲያን ምሳሌ እስክትሆን የክፋት ምሳሌ እስክትሆን ድረስ የሚታይበት ሁኔታ ነው ያለው። ቤተክርስቲያን ዛሬ በተለያየ ቦታ ላይ የምናያቸው ስርዓቶች የተበላሹ ስርዓቶች ቀድሞ ግን አልነበሩም። ዛሬ ሁሉ ነገር የሰፋበት ነው። ስካሩ የሰፋበት ነው። መጠጡ የበዛበት ነው። ከጸሎት ጊዜ ይልቅ ዋዛ ፈሳዛ የበዛበት ነው። ገንዘብ ብቻ የሚፈለግበት ጊዜ ላይ ነው አሁን ያለነው። ገንዘብን መውደድ የክፋት ሁሉ የደም ስር ነው። ገንዘብ ብቻ የህይወት መዳን የሰዎች መዳን የጠፉትን መፈለግ ወደ ንስሐ ህይወት ማምጣት አልተቻለም። ምን ያክል ሰው በየዓመቱ ንስሐ ገብቷል? ምን ያክል ሰው ስጋው ደሙን ተቀብሏል? ምን ያክል ሰው በዓመት ውስጥ ተወልዷል? ምን ያክል ሰው በዓመት ውስጥ በንስሐ ህይወት ውስጥ ሆኖ አርፏል ብሏ ስታቲስቲክስ አይሰራም። ዳታ የለንም። ክርስትናን የሚናፍቁ ጥምቀትን የሚናፍቁ ልጅነትን የሚናፍቁ በተለያየ ርቀት ያሉ በረሃ ውስጥ ያሉ ሰው የማይጎበኛቸው ብዙዎች አሉ። እኛ አገልጋዮቹስ የምንሄደው የት ይሆን? የሞቀበት የደመቀበት መብላት መጠጣት የሚፈለግበት የተሻለ አበል የሚከፈልበት ያን ነው የምንሄደው ወይንስ እንደዚህ ጠረፍ የሆኑ ቦታዎችን እንሄዳለን? በአንድ ወቅት አቡነ ሐራ ድንግል ከጌጫ ከቴፒ 56 ኪሎ ሜትር ርቀት ላይ ጌጫ የሚባልበት ወደ ሱዳን ጠረፍ ከብፁዕ አቡነ እስጢፋኖስ ጋር ስንሄድ እዛ ያሉት እናት ብፁዕ አቡነ እስጢፋኖስን እግዚአብሔር ይሎት ነው ያሉት። የት ታውቁናላችሁ? ልጆቻችን ክርስትና ሳይነሱ ሞቱ፣ ወላጆቻችን ስጋው ደሙ ሳይቀበሉ ሞቱ ነው ያሉት። ለ47 ዓመት ገዳሙ ተዘግቶ 17 አማኝ ቀርቶ ስለነበረ ያን ቤተክርስቲያን በኮሚቴ ሆነን ስናሰራ ክርስትናው እንዴት እንደራባቸው እናውቃለን፣ እንዴት እንደጠማቸው እናውቃለን። ጉዞ ይካሄድ የነበረው ወደ ሰሜን እንጂ ወደ ደቡብ አልነበረም። ደቡብ እኮ ከአምስቱ መስዋዕተ ኦሪት አንዱ መስዋዕት የሚቀርብበት ብርብር ማርያም ነበረ። ከዛም አፄ ገብረ መስቀል፣ ቅዱስ ያሬድ፣ አቡነ አረጋዊ አንድ ላይ ሆኖ ግንቦት 21 እመቤታችንን ቤተክርስቲያን ለመባረክ ሲሄዱ ሰራዊቶቻቸው ስለተጠሙ
አቡነ አረጋዊ ስለባረኩ 40 ምንጮች ስለፈለቁ 40 ምንጭ ተባለ። ቀድሞም መስዋዕተ ኦሪት ከሚሰዋባቸው ከአምስቱ አንዱ ደቡብ ነበር። ወንጌል አገልግሎትን ብንሄድ እንደዛው ናጽባ ያረፉበት ስፍራ፣ ታላላቅ ስፍራዎች የሚገኙበት፣ ነባሃ ጊዮርጊስ የሚገኝበት፣ መድኃኔዓለም የሚገኝበት፣ እኩት ሚካኤል የሚገኝበት፣ ድንቃድንቅ ቦረዳ ሚካኤል የሚገኝበት፣ መላእክት የተገለጹበት ስፍራ ቦረዳ፣ አጆራ ፏፏቴ ላይ ንጉሥ ሞቶሎሚ አቡነ ተክለ ሃይማኖትን ቢወረውራቸው ቅዱስ ሚካኤል ያዳናቸው፣ መስቀል ዳሞት ተራራ ላይ የወረደላቸው አቡነ ተክለ ሃይማኖት ድንቅ ትምህርት ያስተማሩበት ስፍራ ነው። ቀድሞም ወንጌል የነበረበት ስፍራ ነው። ብዙ ጊዜ ያለመረዳቶች ይታያሉ። በደቡብ ክርስትና ያልነበረ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታገለግል ያልነበረ የሚመስላቸው ብዙዎች አሉ። በ1572 ዓመተ ምህረት ደንቢያ ላይ የኢየሱስን ጽላት ይዘው ሲመጡ ንጉሱም አጼ ሰርጸ ድንግል በ1553 በ13 ዓመታቸው የነገሱት ከተማዋ ወደ ጎንደር እንዲሆን ያደረጉት እስከ 1777 አጼ ተክለ ጊዮርጊስ ዘመነ መንግስት ዘመነ መሳፍንት እስኪገባ ድረስ ለ222 ዓመት ጎንደር የኢትዮጵያ ርዕሰ ከተማ ነበረች። አጼ ሰርጸ ድንግል ከቱርክ ጋር ሊዋጉ ታቦተ ኢየሱስን ይዘው ሲዘምቱ ታቦቱ የመጣው በአብርሃ አጽብሃ ጊዜ የነበረው ከደቡብ ነው። ድል አድርገው በድንኳን ዘመሩ። ከዛም ያ ታቦት ዛሬ ጎንደር አደባባይ ኢየሱስ ተተከለ። አባቶቻችን ታቦትን ማዝመት እና አጼ ሚኒሊክ የጀመሩት ከነዛ ተምረው ነው። ከነሱ ደግሞ አጼ ካሌብ እመቤታችንን ተማጽነው አባ ጴንጤሌዮን ገዳም ጸልየው ናግራን ሄደው ድል አድርገው መጥተው ታቦተ ማርያምንና እግዚአብሔር አብን እንደዚሁም ደግሞ ቡግና ላይ ያሉትን ቂርቆስን፣ ብልበላ ቂርቆስን፣ ሳርምዛ ኪዳነ ምሕረትን፣ ሳርምዛ ሚካኤልን፣ ትኩዘ ኪዳነ ምሕረትን፣ አርባዕቱ እንስሳን፣ ብልበላ ቂርቆስን ይዘው መጥተው ነው የተከሉት። መቼ? በ5ኛው መቶ ክፍለ ዘመን። ለታቦት ክብር ያላቸው ዛሬ አይደለም። አንዳንዶች ደግሞ ወሎ ላይ እስልምና ሲስፋፋ በፊት ክርስትና የሌለ የሚመስላቸው ብዙዎች አሉ። መስዋዕተ ኦሪት ከተሰዋባቸው ከአምስቱ አንዱ እኮ ተድባበ ማርያም ናት። እንዴት እንዘነጋለን? የመጀመሪያው ዩኒቨርሲቲ በ1220 አቡነ ኢየሱስ ሞዓ ያቋቋሙት እኮ ሐይቅ እስጢፋኖስ ነው። የ9ኛው መቶ ክፍለ ዘመን ገዳማችን ሐይቅ እስጢፋኖስ 800 ተማሪዎች ነበራቸው። አባታችን ወላዲ አእላፍ ቅዱሳን የሆኑት አባታችን አቡነ ተክለ ሃይማኖት፣ አባ ጊዮርጊስ ዘጋስጫ፣ አባ በጸሎተ ሚካኤል፣ አቡነ ሄሪዮተ አምላክ የእሳቸው ተማሪዎች ነበሩ። ግሸን ደብረ ከርቤ እኮ ወሎ ላይ ያለችው በ5ኛው መቶ ክፍለ ዘመን ነው። ቅዱስ ላሊበላ ከአንድ አለት ላይ 11 ቤተ መቅደስ የተሰራው ጣራው ክፍት ሆኖ ዝናብ የማያስገባው አቡነ አሮን መንከራዊ በ4ኛው መቶ ክፍለ ዘመን ከአንድ አለት ላይ ተፈልፍሎ ጣራው ክፍት ሆኖ ዝናብ የማያስገባው ደግሞ ደብረ ዘቢጥ ላይ ቅድስት ሥላሴ እናገኛለን። በአባ ሙሴ የተሰራውን የተፈለፈለውን ወንዶችም ሴቶችም የሚያዩትን አቡነ አሮን ሴቶች አዩም፣ ይሄን ግን ወንዶችም የሚያዩት ጭምር ሌሊት ብርሃን የሚወርድበት ስውራን የበዙበት ስፍራ አቡነ ዮሴፍ ዝንጀሮና ሰው የታረቀበት ስፍራ እጹብ ድንቃ ድንቅ እነ ራማ ኪዳነ ምሕረት የሚገኙበት ስፍራ ተናግረን ቆጥረን የማንጨርሰው እነ ተንታ ሚካኤል የሚገኙበት ስፍራ። ነገር ግን በ15ኛው መቶ ክፍለ ዘመን የግራኝ መሐመድ ወረራ ብዙ ነገሮችን ስለጎዳ ወረኢሉ ላይ በወርቅ የተለበጠው በ16 መንበር በአንድ ጊዜ በ80 ካህናት የሚቀደስበት በዓመትም በወሩ ይበላል እሸቱ መካነ ሥላሴ የኢትዮጵያን ብርቱ የተባለው ግራኝ መሐመድ እንኳን እስኪገረም በዓለም ላይ እንደዚህ አይነት ቤተክርስቲያን አይታችሁ ታውቃላችሁን እስኪል ድረስ ያ ጽላት ዛሬ
4 ኪሎ የሚገኘው መንበረ ጸባኦት ቅድስት ሥላሴ ካቴድራል ያለው ጽላት ነው። ከንትን የመጣው ከወረይሉ ሥላሴ የመጣው ወይ ብላ ማርያም ወይ ብላ የምትሰማ ሙስሊሞቹን ሳይቀር በጦርነት ሰዓት ላይ የሀገሬ ታቦት ወይ ብለሽ ብትሰሚኝ ነጭ ጊደር አርዳለሁ ብለው በተሳሉት መሰረት ወይ ብላ ሰምታቸው የመጣው ተአምረኛዋ ስፍራ። እነዚህ ጥንታዊና ታሪካዊ የሆኑ ነገሮች ቤተክርስቲያናችን ባለማስተማሯ፣ በቋንቋ ባለማስተማሯ፣ ሰውን ባለመያዟ በሌሎች ሃይማኖቶች እንዲወሰዱ ተደርጎ ሌላው ክርስቲያን መጤ እስኪመስል ድረስ ተደረገ እንጂ ወሎ ክርስቲያን ሀገር እኮ ነው። ደቡብም እኮ ፕሮቴስታንቶች ከዛ በኋላ ባደረጉት የራሳቸው እንቅስቃሴ ብዙዎቹ ፕሮቴስታንት እንዲሆኑ ተደረገ እንጂ እኮ የክርስቲያን ሀገር ነው። ታላላቅ ተጋድሎ ይደረግበት የነበረ ሀገር ነው። የወንጌል ስፍራ ነው። የተአምራት ስፍራ ነው። የበረከት ስፍራ ነው። አሁንም ዳሩ መሃል እየሆነ መጥቷልና መሃሉ ዳር ሳይሆን ስራ ልንሰራ ይገባል። ልክ እንደ ብፁዕ አቡነ ዕንባቆም አሁን እንኳን ከባድ ነው። የትኛው ጳጳስ ነው በሞተር ላይ ተቀምጦ ገጠር ድረስ ገብቶ የሚያስተምረው? ይከብዳል። አሁን እንኳን በሞተር ላይ ተቀምጦ አይደለም በመኪናም ተቀምጦ ሄዶ ለማስተማር ከባድ ነው። ምክንያቱም እኛ የምንፈልገው ድርብ ሀገረ ስብከትን መያዝ እንጂ ወንጌል አልተስፋፋም። ስለዚህ ወንጌል ይስፋፋ፣ ህዝቡ ስጋው ደግሞ ይቀበል ብሎ ጠረፍ ድረስ እየሄደ ጋራውን እየቧጠጠ ወንዙን እየተሻገረ የሚያስተምረን አባት ማግኘት በጣም ከባድ ነው። እንደቀደሙት አባት የባሌው አባት አቡነ ሰላማ ቀዳማዩ ባህታዊው አቡነ ሰላማ መናኙ አቡነ ሰላማ እንደነሱ አይነት አባቶችን ማግኘት በጣም ከባድ ነው። እንደነ ብፁዕ አቡነ ዮሴፍ እንደነ ብፁዕ አቡነ ኤልያስ መንገድ ሩቅ ነውና ተነስተ ብላ ብለው በመኪና አደጋ ያረፉት አባቶችን አይነት ማግኘት በጣም ከባድ ነው። ታላላቅ በርካታ ስራ የሰሩ ለቤተክርስቲያን ከኔ ይልቅ ቤተክርስቲያኔ ትቅደም የሚሉትን አባቶችን ማግኘት በጣም ከባድ ነው። ምክንያቱም በእውነት እነሱ ያኔ ውዳሴን አልነበረም የሚፈልጉት፣ መጽሐፍን የኖሩ ናቸው። ክብሬ የተገለጠ ብለው አቡነ ተክለ ሃይማኖት ለሌላው ብርሃን ሆንኩ ለራሴ ግን ጨለምኩ፣ ዓለምን አጣፈጥኩ ለራሴ ግን አልጫ ሆንኩ ብለው ደብረ አስቦ እንደገቡ እንደ አቡነ ተክለ ሃይማኖት አይነት አባቶችን ማግኘት በጣም ከባድ ነው። እግዚአብሔር ግን የሚሳነው ነገር ስለሌለ አሁንም በገዳም ውስጥ ስላሉ አባቶች ጤዛ ልሰው ዋሻ ምሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው በጥምና በረሃብ ስለ ኢትዮጵያ ስለሚጸልዩት አባቶች ብሎ እግዚአብሔር አምላክ በቸርነቱ ይታረቀን። እኛ ግን ኃጢአታችን በዝቷል፣ በደላችን በዝቷል፣ ጭፈራ በዝቷል፣ ስካር በዝቷል፣ ዝሙት በዝቷል፣ ጥንቁልና በዝቷል፣ ዘረኝነት በዝቷል፣ ሙስና በዝቷል። ሕይወታችን ሁሉ እየተበለሻሸ ነው። ለበጎ ነገር ምሳሌ ከመሆን ይልቅ ለክፉ ነገር መጠቋቀሚያ እየሆንን ማሰናከያ እየሆንን እንገኛለን። ስለዚህ ልንመለስ ያስፈልጋል። ወደ እግዚአብሔር እንመለስ። እሱ ሰብሮናልና እሱ ይጠግነናል፣ እሱ መጥቶናልና እርሱ ይፈውሰናል እንዳለ ትንቢተ ሆሴዕ ምዕራፍ 6 ቁጥር 1 ላይ ልንመለስ ያስፈልጋል። ዛሬ ቤተክርስቲያናችን እንደነው መርከብ የተናወጠችው እንደ በሶ የተበጠበጠችው በእኛ በኃጢአት ውጤት ነው። የኃጢአታችን ድምር ውጤት ነው። በከንቱ የተቀበልነውን በከንቱ መስጠት ሲገባን ለሁሉ ነገር ገንዘብ እያልን ለቀብር ገንዘብ፣ ለሰርግ ገንዘብ፣ ለፍታት ገንዘብ፣ ለሁሉ ነገር ገንዘብ አለ። ሰውን የምንለየው በህይወቱ በክርስትናው በስጋው ደግሞ ሳይሆን በሀብቱ፣ በዝናው፣ በእውቀቱ፣ በስልጣኑ ቀብሮቹ ይለያሉ። ዝነኛ ከሆነ ቅድስት ሥላሴ ገብቶ አይሾር ስፒድ ጂም የገባ ይመስል ይዘላል። ቤተ ክርስቲያን ነው የመጣው። አላስተማርነውም፣ አላሳየነውም። ክብር ያላት ቦታ መሆኑን አላሳየነውም። ነጠላ አላለበስነውም። ግብጾች ግን ያደረጉትን አይታቸዋል። እኛ ጋር ስም ይኑረው ዝና ይኑረው እንጂ ሰውየው ህይወቱ ምን ይመስላል የሚለውን አናይም። ምንም ይምሰል ዓለም ከተከተለው ለኛ እሱ ነው። እጅግ በጣም ያሳዝናል። የቅዱሳን አባቶቻችንን ረፍት እንኳን አናቅም። የብፁዓን አባቶቻችንን ረፍት እንኳን ማን ነው ቢባል አናቅም። ምናቀው እኛ የነ ሮናልዶን ጫማ ቁጥር ነው።
የነ ሜሲን ህይወት፣ የነ ቢዮንስ፣ የነ ሪያናን ህይወት ነው የምናውቀው። የሚባሉ መኖራቸውን እንኳን አናቅም። ክብር እንኳን አንሰጥም። ክብርን ለሚገባ ክብርን ስጡ ነውና ክብር እንኳን አንሰጥም። ብዙ ዋጋ የከፈሉ አባቶቻችን ብዙ ጀርባቸውን ለጅራፍ፣ አንገታቸውን ለሰይፍ፣ ጭንቅላታቸውን ለመጻፍ፣ ደረታቸውን ለጦር፣ እግራቸውን ለጠጠር ሰጥተው ይህችን ቤተክርስቲያን በዋጋ ያቆዩልን አባቶቻችን ብዙዎች ናቸው። ግን አናቃቸውም። ያደረጉትን ተጋድሎን አናቅም። እኛ የምናቀው ጎስት ስፕሪት ዴይ፣ ቫላንታይን ዴይ፣ ክሬዚ ዴይ፣ ምን ዴይ ነው። እኛ የምናቀው የዓለምን ዝባዝንኬ እንጂ የአባቶቻችንን ተጋድሎ አይደለም። የአባቶቻችንን በጎ ስራ አይደለም። ወደ ቀደመው ማንነታችን ልንመለስ፣ ወደ ቀደመው ኢትዮጵያነታችን ልንመለስ ያስፈልጋል። እንግዲህ ብፁዕ አባታችን እጅግ የሚገርም ስራ በደቡብ ኦሞ ላይ የሰሩ ስራ መቼም ከህሊና የማይጠፋ ትውልድ የማይረሳው በጎ አሻራን ያስቀመጡት ብፁዕ አቡነ ዕንባቆም ሰው ያልደረሰበት ቦታ ደርሰው ሰው ባጡበት ሰዓት ሰው ሆነው የተገኙ አባት ናቸው። ደቡብ ኦሞ ላይ ሰው ሆነው ትክክለኛ ለሆኑ አባቶችን መሰክራለን። ስለ ተዋህዶ ዋጋ ለከፈሉ አባቶችን መሰክራለን። ስለ በጎ ስራ ለተጉ አባቶችን መሰክራለን። ሌሎቻችንም ከዚህ ልንማር ይገባል። መንጋው ሊጠበቅ ይገባል። ወንጌል ሊስፋፋ ይገባል። ይሄን ካላደረግን ግን 4 ኪሎ ላይ ቁጭ ብለን ብቻ አመራር በመስጠት ለውጥ እናመጣለን ቢባል አይሆንም። ወደ ሰማርያ የሄደው ጌታችን ያችን ሳምራይቷን ሴት ለማዳን በያዕቆብ ጉድጓድ አጠገብ በሲካር መንደር አንድ ነፍስ ተጠምቶ ነውና እኛም የሱን ፈለግ ተከትለን የተጠሙትን፣ የጠፉትን፣ የራቁትን ልንፈልግ ይገባል። በአማረ ነገር ውስጥ ሆነን አይደለም፣ በብዙ መከራና ስቃይ ውስጥ ነው። እሱ እንኳን ቢቀር እንደ በማሰብ ደረጃ እንኳን በወንጌል እጦት የተቸገሩ ከቤተክርስቲያን የራቁ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷልና ይላልና መጽሐፍ። እግዚአብሔርን ዕውቀት ያላገኙትን ዕውቀት እንዲጨብጡ ልናደርግ፣ በንስሐ ሕይወት የሌሉትን ወደ ንስሐ ሕይወት እንዲመጡ ለማድረግ፣ ንስሐ አባት የሌላቸውን አበነፍስ እንዲኖራቸው በማድረግ ስራ ልንሰራ ይገባል። ወንጌል እንዲስፋፋ ልናደርግ ይገባል። በቃለ እግዚአብሔር ሰው እንዲድን ልናደርግ ይገባል። ቤተክርስቲያናችን ላይ ከወንጌል ይልቅ ወንጀል ነው እየሰፋ ያለው። ከአንድ ቦታ ወደ አንድ ቦታ ለመቀየር የሚከፈለው ገንዘብ በጣም ከባድ ነው። ዘረኝነቱ እጅግ በጣም ከባድ ነው። ስለዚህ ሊስተካከል ይገባል። በቀደሙ አባቶቻችን በከፈሉት አይነት ዋጋ አሁንም ዋጋ ተከፍሎ እቺ ቤተክርስቲያን እንድትቀጥል ልናደርግ ይገባል። በዓላቶቻችን በስርዓት እንዲካሄዱ ልናደርግ ይገባል። ስብዕናችን፣ ማንነታችን፣ ክብራችንን ልናጣ አይገባም። ስለዚህ ሁላችንም የራቅንን ልንቀርብ፣ የወሰድን ልንመልስ፣ የበደንን ልንክስ ግድ ይላልና እቺ የሀገር ባለውለታ ቅድስት ቤተክርስቲያን ስነ ጽሑፍን ያዘጋጀች፣ ስነ ፈለግን ያዘጋጀች፣ ኪነ ህንፃን ያዘጋጀች፣ ባህልን የጠበቀች፣ መድኃኒትን የጠበቀች፣ በጸበል በእምነቷ ያዳነች ቤተክርስቲያንን ሁላችንም ልንጠብቅ ያስፈልጋል። የአባትና የልጅ ገመድ ሊላላና ሊበጠስ አይገባምና አባቶች ልጆቻቸውን በመቅረብ የተሳሳቱ ካለ በማረም፣ የተጣመሙ ካለ በማቅናት፣ የጎደለ ካለ በመሙላት ስራዎች ሊሰሩ ይገባል። ከቤተክርስቲያናችን ውዳሴ ይራቅ። ከንቱ ውዳሴ ሳይጸድቁ ጸድቀዋል ብሎ የሚያመሰግንን አንደበት መፈለግ በጣም ያሳፍራል። ከየትም አልተማርንም እንዴ? እርሶ ከሌሉ ምድር ትጠፋለች እያለ የሚያመሰግን ትውልድ ይሄ ይወደዳል። ግን ቃሉ ይሄን አይልም። ኑ እንዋቀስ ነው የሚለው እግዚአብሔር ቃል። ኑ ፈትኑኝ ነው የሚለው እግዚአብሔር ቃል። ነገር ግን ይሄ ወቀሳ
ከሰሳ፣ ትችት እንደ ድፍረት እንደ ብልግና ይቆጠራል። በውሸት ማወደስ፣ በውሸት መካብ፣ በውሸት ሰማይ ማድረስ፣ ቅዱስ እስጢፋኖስ ሰማዕቱ ያላገኘውን ክብር በቁም መስጠት፣ ሰማዕት ዘንበለ ደም እያለን እያወደሰን በአባቶቻችንን በቁም እንቀብራለን። ጵጵስና እንኳን ሳይኖራቸው ጳጳስ እያልን በመድረክ ላይ እንጠራለን። አቤት ድፍረታችን! አቤት የውዳሴያችን ጥግ መራቁ! ለጥቅም ብለን፣ ለገንዘብ ብለን፣ ለሹመት ብለን፣ ለቆይታ ብለን የማይሆነውን ማዕረግ እንሰጣለን። ነውር እኮ ነው። እንግዲህ ብፁዕ አባታችን ቅዱስ አባታችን ብፁዕ ቅዱስ አቡነ ማትያስ የጤና እንከን ችግር እንዳለባቸው ሰምተናል። እግዚአብሔር አምላካችን ፈጽሞ ይማርልን። ይሄኔ ስንቱ ይሁን የፓትርያርኩ ወንበር ላይ ራሱን ያስቀመጠ፣ ይሄኔ ስንቱ ይሁን ባለስልጣናትን ደጅ የጠና፣ ይሄኔ ስንቱ ይሁን ገንዘብን ያጠራቀመ። አቤት አቤት ያችን ወንበር ለመያዝ ያለው ሽኩቻ። አቡነ ጳውሎስ ባረፉበት ሰዓት በረከታቸው ይደርብንና ያን ወንበር ለመያዝ የነበረውን ሽኩቻ እናስታውሰዋለን። ባለስልጣናት ለሁለት እስኪከፈሉ ድረስ ስንቱ ተዘጋጅቶበታል ያችን ወንበር ለመያዝ። ወንበር እሳት መሆኑን ያልገባቸው አንዳንዱ ምን ነው እሳቸውን በሕይወቱ እያሉ እንደራሴ ሆኜ በተሾምኩ ብሎ የሚጓጓ ብዙ አለ። ከዚህ በፊትም እንደዚህ አይነት እንቅስቃሴዎች ስለነበሩ ዋጋ ከፍለን ያስቀረነው እንቅስቃሴ ነበርና ሞታቸውን የሚናፍቁ ብዙዎች አሉ። ሹመቱ እንዲቀርብላቸው ስንቱ ባለስልጣን ቤት ተንኳክቷል፣ ስንቱ ቢሮ ተንኳክቷል፣ ስንቱ ቲፎዞ አብዝቷል፣ ስንቱ ሎቢስት ስራ ሰርቷል። ለምን እኛ ቤት ሹመት በሎቢስት እኮ ነው። ይሰባሰባሉ ከሌ መረጥ። መጽሐፍ ግን የሚለው ቅዱስ ጴጥሮስ ይሁዳ ትቶ በሄደው ስፍራ ላይ ዕጣ አጣጥሎ ጸልዮ ለማትያስ ወጣ። በጸሎት ነው የምናውቀው። 8000 ጉባኤያትንም መሃል ገብቶ ቅዱስ ጴጥሮስ ከእናንተ መልካም የተባለ ነቅ የሌለባቸው ነውር የሌለባቸው የተመሰገኑትን 7 ሰዎች መርጣችሁ አምጡ ብሎ ለሕዝቡ ነው ዕድል የተሰጠው። ሕዝቡ መልካም የተባሉትን ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጥር 1 ሐኖስ ተወልዶ ጥር 1 ቄዳር ላይ ያረፈው ቅዱስ እስጢፋኖስ፣ የስሙ ትርጓሜ አክሊል የተባለ ቅዱስ እስጢፋኖስ፣ የስምዖን ሐና ልጅ ቅዱስ እስጢፋኖስ፣ ከገማልያን ትምህርትን የተማረ ቅዱስ እስጢፋኖስ እሱ ተመረጠ። ጥቅምት 17 በዓለ ሲመቱ መልካም የተባለ ሕዝብ የመሰከረለት ቢሾም ቤተክርስቲያንን ይጠቅማል የተባለ ለራሱ ሳይሆን ለዘሩ ሳይሆን ለኪሱ ሳይሆን ለቤተ ክርስቲያን ዋጋ ይከፍላል የተባለ በሕዝብ የተመሰከረለት እስጢፋኖስ ተመረጠ። በሕዝብ የተወደደ እስጢፋኖስ ተመረጠ። በደል ያልተገኘበት እስጢፋኖስ ተመረጠ። ሕዝቡ ትክክል ነውና እስጢፋኖስ ስለ ሃይማኖቱ መሰከረ። ስለ ኢየሱስ ክርስቶስ መሰከረ። እሱ ስለ ኢየሱስ ክርስቶስ ሲመሰክር ሰማይ ለሱ መሰከረ፣ ተከፈተች። ኖ ሰማያት ተከፍቶ የሰው ልጅ በእግዚአብሔር ቀኝ ተቀምጦ አያለው አለ እስጢፋኖስ። ሰማያት ተከፍቶ ተመለከተ። ፊቱ እንደ መልአክ ያበራ ነበር። እየወገሩት ደሙ እየፈሰሰ እየሞተ የሚሰሩትን አያውቅምና ይቅር በላቸው አለ። የኛ አባቶች እንኳን ወግረናቸው አይደለም፣ እንኳን ጠላት ሆነን አይደለም፣ ወዳጅ ሆነን ተሳስታቸዋል ብንል እኮ ለኛ የሚመኙልን ሞትና እስር ነው። ለምን? ውዳሴ ነው የሚፈልጉት። እስጢፋኖስ ግን እየሞተ እኮ ነው፣ ያውም ለወዳጆቹ ሳይሆን ለጠላቶቹ። በእኛ ግን አንድ አምላክን እያመለክን የክርስቶስን ስጋና ደም እየተቀበለን በአንድ አውደ ምሕረት እያገለገልን አላወደሰኝም፣ ወቅሶኛል፣ ነቅፎኛል ተብሎ ለሰው እስርና ሞት እንመኛለን፣ እንሸርባለን። የእስጢፋኖስ አምላክ እኮ የኛ አምላክ ነው፣ አልተቀየረም። የኛ ጠባይ ተቀየረ እንጂ እግዚአብሔር አልተቀየረም። እና ይህንን ታላቅ
ሰማዕት አብነት አድርገን ልንንቀሳቀስ ያስፈልጋል። ስለዚህ አባቶቻችን እባካችሁ የቀደመውን የአባቶቻችንን ፍቅርን አምጡልን። በቤተክርስቲያን ሰላም እንዲኖር፣ በቤተክርስቲያን ፍቅር እንዲኖር። የኛ ፍቅር ማጣት ነው ኢትዮጵያን ለመከራ የዳረጋት። ባቢሎን ሆኗ እርስ በርስ እንድንገዳደል የሆነው የኛ ፍቅር ማጣት፣ የኛ ሰላም ማጣት፣ የኛ ከእግዚአብሔር ሐሳብ መለየት ነው። ጾሙ እንላለን አንጾሙም፣ ቁረቡ እንላለን አንቆርቡም፣ ንስሐ ግቡ እንላለን እኛ ራሳችን ንስሐ አንገባም። ለቅዱስ ጴጥሮስ 8000 ነፍሳትን አዳኑ። እኛ 3000 ጊዜ ብንሰብክ አንድ ነፍስ ማዳን አልቻልንም። ለምን? ራሳችን አልተለወጥንም። ሳንሻገር እናሻግራለን ብለን ተነስተናል። ሳንለወጥ እንለውጣለን ብለን ተነስተናል። ሳንቆም እናቆማለን፣ ሳንሰራ እንሰራለን ብለን ተነስተናልና ነው። ስለዚህ ወደ ራሳችን ልንመለከት ያስፈልጋል። እንግዲህ ብፁዕ አባታችን ከዚች ምድር ወደማይቀረው አምላክ ወደ እግዚአብሔር ሄደዋል። ድንኳን የሆነችው ምድር ከጨለማ፣ ከድካም፣ ከሞት፣ ከራብ፣ ችግር ካለበት ስፍራ ለዘላለም ወደማይጠማው በጉ ኢየሱስ ክርስቶስ ወደሚያበራበት፣ ጨለማ ወደማይጨልምበት ቅዱሳን ኅብረት እንዲያስገባቸው እግዚአብሔር እንማጸናለን። እግዚአብሔር አምላካችን በረከታቸው እንዲደርስብን ቅዱሳንን የተቀበለ እግዚአብሔር ከቅዱሳን መላእክቱ ጋር ነፍሳቸውን እንዲቀበል እንማጸናለን። ብፁዕ አቡነ ዕንባቆም ታላቅ ስራን የሰሩ በቤተ ክርስቲያን ድሆችን የሚረዱ ችግረኞችን የሚያስቡ ጠረፍ ለጠረፍ ሲያስተምሩ የቆዩ አባት ናቸው። በማረፋቸው አባት አጥተናልና እናዝናለን። ለእርሳቸው ግን በዚህ ዘመን ሞት ግልግል ነው፣ እውነትም እረፍት ነው። ዘረኝነት ከበዛበት ስፍራ፣ ተንኮል ከበዛበት ስፍራ፣ ፍቅር ከጎደለበት ስፍራ ወደ እግዚአብሔር ቤት መሄድ መታደል ነው። የባሰ እየመጣ ትላንትን እያመሰገንን ነውና ያለነው እግዚአብሔር እችን ቤተክርስቲያን እችን ሀገር በቸርነቱ ተራርቶን ይቅር ብሎን ምሮን ወደ ቀደመ ክብሯ እስኪመለስ ድረስ ያለው ነገር ጥሩ አይደለም። እሳቸው ሄደዋል፣ ነገኛም ተከታዮች ነን። እንግዲህ ለዛሬ እዚህ ላይ በቃናል። ስትሄዱ የጠፋው ተገኝቶ የጎደለው ሞልቶ ይጠብቃችሁ። እግዚአብሔር ቸርነት፣ የእናታችን እመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት